በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቶሳውያን በወልድ ወልዳነ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ወደደንና ባፈቀረን እስከ ሞት ድረስ በታመነልን አምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል በያላችሁበት ሰላማችሁ ይብዛላለሁ። አትለይምና ማምላክ ወላዲት አምላክ ቅድስት ኪዳነ ምሕረት ስለ ስሟ፣ ስለ ክብሯ፣ ስለ አማላጅነቷ የተመሰገነችና የተወደሰች ትሆንልን። እኔ ቅዱስ ነኝና እናንተም ቅዱሳን የሚሆኑ የሚለውን ቃል ሰምተው ለእርስቱ ለመንግሥቱ የታመኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት፣ አባቶቻችንና ቅዱሳን እናቶቻችን እንደየክብራቸውና እንደየማይረጋቸው የተመሰገኑና የተወደሱ ይሆንልን። ገድለ ቅዱስ አቡነ አቢብ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በባሕሪው ሕጸት በአኗኗሩ መለየት በሦስትነቱ መቀላቀል የሌለበት እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት ገልጾልን ትጉህ ምግባሩ የተትረፈረፈ የከበረ ጻድቁ አባት አቡነ ቡላ ተጋድሎ ያገኘነውን የአባ ቡላን መጽሐፈ ገድለ ረድኤተ እግዚአብሔርን አጋዥነት በማድረግ ማንበብ እንጀምራለን። ቡላ ማለት አቢብ ማለት ነው። አቢብ ማለት የተወደደ ደግ ማለት ነው። ጻድቁ አባታችን የአቡነ አቢብ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ትሁን ለዘላለሙ አሜን። አቡነ አቢብ ስለ ታምራቱና ገድላቱ ምስክር ከሆኑለት ከደቀ መዛሙርቱ አንደበት የሰማነውን ድንቅ ሥራውን በጥቂቱ እንነግራችኋለን። ያደረገውን ሁሉ ጠንቅቀን እናውቅ ዘንድ ሳይቻለንም፣ ነገር ግን በጥቂቱ አውቀን ከእግዚአብሔር ስርየት ልናገኝ ነው እንጂ። በሮም ንጉሥ መክስምያኖስ ዘመን በቤተ ክርስቲያን ሁሉ ስደት ሆነ። በጌታችን በመድኃኒታችን በኢየሱስ ክርስቶስ በሚያምኑ ክርስቲያን ላይ መከራ መጣ። መክስምያኖስም ሃይማኖትን የሚቃወም የሃይማኖት ጠላት ሆኗልና በክርስቶስ ያመነ ሁሉ ክርስቲያን ሁሉ ተይዞ መጥቶ ጽኑ የሥቃይ ፍርድ እንዲፈረድበት በወፍጮ እንዲፈጭ ወይንም በእሳት ምድጃ ውስጥ እንዲጣል በጉንጮቹ ላይ ምስማር እንዲቸነከሩ ከመከራ ጽናት የተነሳ ክርስቲያናት የምስጋና ባለቤት ክርስቶስን እንዲክዱ እየካዱም ሥጋውን በብረት እንዲቆራረጡት ወደ ግዛቱ ሁሉ መልእክትን ጽፎ ላከ። በዚህ ሥቃይም ሁላቸው ክርስቲያኖች ተሰቃዩ። የንጉሥ መልእክት በግብፅ አውራጃም ደረሰ። በግብፅና በሮም መካከል ብዙ ጸብም ሆነ። ሮማውያንም ለጣዖቱ ለሰገዱ ሰዎች የማይጠቅማቸውን ወርቅና ብርን ብዙ ኃላፊ ጠፊ ልብስ የሚሰጡ ነበር። ነገር ግን ደም ይፈስም ጀመር። ለጣዖት መስገድን እምቢኝ ብለው በጌታችንና በመድኃኒታችን አምላካችን በኢየሱስ ክርስቶስ ያመኑ የሁላቸው ክርስቲያንን ደም እንደ ውሃ እጅግ አፈሰሱ። የንዑር ክቡር ጻድቁ አባታችን አቡነ አቢብ ጸሎታቸውና በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ልዩ ስሟ አምዓዳ በምትባል ሀገር በሉፊያ አውራጃ በሮም ሀገር አንድ ጽኑ ክርስቲያን ነበር። ሊይዙት በፈለጉት ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከአንዱ ሀገር ወደ አንዱ ሀገር ተሰደደ። ይህ ሰው እግዚአብሔርን የሚፈራ ለሰው ሁሉ በጎን የሚያደርግ
ለነዳይና ለምስኪናን ባልቴቶች እናት አባት ለሞቱባቸውም ልጆች ምጽዋትን የሚሰጥ ነበር። የዚህ ደግ ሰው ስሙ አብርሃም ይሰኛል። የባልተቤቱም ስም ሐሪክ ነው። የስሟ ትርጉሙም በክርስቶስ የታመነች ማለት ነው። እነርሱም በሕገ እግዚአብሔር ጸንተው የሚኖሩ ንጹሐንና ልጅም ስላልነበራቸው ለቤተ እግዚአብሔር አገልጋይነት የሚሰጡት አንድ ልጅ እንዲሰጣቸው በአንቃዶ ወደ እግዚአብሔርም ለመኑ። ያን ጊዜም መልአከ እግዚአብሔር ለዚህ ደግ ሰው አብርሃም ተገልጾ ይህ ፍሬ ያንተ ነው፣ እርሱም ወደ እኔ የሚቀርብ እግዚአብሔርን የሚያስደስት ፈቃዱን የሚፈጽም ነው። ይህ ደግ ሰው አብርሃምም ከእንቅልፉ ተነስቶ ይህንን በሕልሙ የሰማውና ያየውን ሁሉ ለሚስቱ ነገራት። እሷም ታላቅ ደስታን ተደሰተች። ሁሉን የሚችል ልዑል እግዚአብሔርን በአንድነት አመሰገኑ። ሚስቱ ሐሪክም ጸነሰች። ይህች ሚስቱ ሐሪክ በጸነሰች ጊዜም በቤታቸው አደባባይ ሁለንተናው መልካምና ታላቅ ዛፍ በቀለ። በቅጠሉም ላይ በዕብራይስጥ ቋንቋ የተጻፈ ጽሕፈትንም አዩ። ጽሕፈቱም በጽዮን አድሮ የሚኖር የያዕቆብ ፈጣሪ ቅዱስ እግዚአብሔር አገልጋይ ቡላ የሚል ነበር። ይህንንም ባነበቡ ጊዜ ስለዚህ ተአምር እጅግ ፈጽመውም አደነቁ። ከእነርሱም የሰሙ ሁሉ በባለቤት ማኅፀን ላይ ያለ ይህ ሕፃን የመንግሥተ ሰማያት መውረሻ እግዚአብሔርም የተለየ ቅዱስ ይሆናል አሉት። ከዚህ በኋላ ባለቤቱ መልከ መልካምና ከብርሃናት ይልቅ ፊቱ የሚያበራ ወንድ ልጅን ወለደች። እናቱና አባቱም ባዩ ጊዜ ታላቅ ደስታን ተደስተው ለነዳያንም ምጽዋትን ለአብያተ ክርስቲያናት የሚገባውን በወርቅና በብር ያጌጡ የንዋያተ ቅድሳት አልባሳትንም ሰጡ። ስሙንም ቡላ ብለው ሰየሙት። ትርጓሜውም ለእግዚአብሔር የተለየ ማለት ነው። ይህ የተባረከ ሕፃን ቡላ ተወልዶ ዓመት በሆነው ጊዜም በሮም አጠራር አብራር በዕብራይስጥ ልብጥሪስ በልሳነ ግዕዝም ወርሃ የካቲት በሚሰኝ ይኸውም በቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ምሕረት ቃል ኪዳን በተቀበለችበት 16ኛው ዕለት ለሮማዊ ሊቀ ጳጳስ በራእይ ተገለጠችለት። ይኸውም ሰው እግዚአብሔርን የሚፈራ ስለ ቀኖናና ስለ ሕግ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሃይማኖትን በማስተማር ከንጉሡ የተነሳ ተሰዶ በባህር ዳርቻ ባለች በአንዲት ቅድስት ቤተ ክርስቲያን ተሸሽጎ የሚኖር ጀመረ። እመቤታችንም ለዚህ ሊቀ ጳጳስ ስሟ ሉፊ ወደሚባል አውራጃ ሄደ የልጄ ወዳጄን ወዳጅ የሚሆን ስሙ አብርሃም የሚሰኘውን ሰው ፈልገ በኪሩቤል ላይ አድሮ የሚኖር የሕያው አማኑኤል እናቱ መሻትህና ድካምን አይቻለሁ። ልጅ እንድሰጥህ በእኔ ፊት ደክመህ እንደለመንከኝም ሰምቻለሁ። ነሆ ከእልፍ የሚበልጥ አንድ ልጅን ሰጥቼሃለሁ። በዚህ ዓለም አይወልድም፣ በወዲያኛውም ዓለም ፍሬን የሚያፈራ ነው እንጂ። እኔ እናትህ ሆነዋለሁ፣ እርሱም ልጅ ይሆነኛል። ብዙ ድንቅ ሥራ በእጁ ይደረጋል። በቃሉ ትምህርትም ቤተ መቅደሴን ይሠራል። ለአንተና የእርሱን ዜና ለሰሙ ሁሉ ደስታ ይሆናል ብለህ ንገረው አለችው። እነሆ ያ ልጅ በተወለደ ዓመቱ ነው። የሚፈልገውን ስጠው እንጂ አትከልክለው። ይህን ኃላፊ ዓለም ትቶ ልጄን ሊከተልም ይፈልጋልና ብላ ይህንን ቃል ነግራውም ተሰወረች። ሊቀ ጳጳሱም ከእንቅልፉ በነቃ ጊዜ ከሰማው ነገርና ካየው ራእይ የተነሳ እጅግ አደነቀ። ልቦናውን ፈጽሞ በደስታ ተሞልቶ የሮማውያን ሀገር እየጠየቀ ስሟ ሉፊ ወደምትሰኝ አውራጃ ሄዶ የአብርሃምንም ቤት ጠየቀ። በዚያች ሀገር ውስጥ የሚኖሩ ክርስቲያንም ነገሩት። ሰዎችም እርሱ ፍጹም ክርስቲያን ነውና ከቤት ወስደን እናደርስሃለን ብለው ከአብርሃም ቤት እስኪያደርሱት ድረስ መንገዱን ይመሩትም ጀመር። የንዑር ክቡር ጻድቁ አባታችን
የአቡነ አቢብ ጸሎታቸውና በረከታቸው ከእኛ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ገና ሳያደርሱት በመንገድ ሳለ መልአከ እግዚአብሔር የእመቤታችን የቅድስት ድንግል ማርያም መልእክት የልጇ አገልጋይ የሆነ ሰው ወደ አንተ ተልኳል። ከእርሱ የሰማው ሁሉ ሐሰት እንዳልሆነ እውነተኛ የምሥራች እንደሆነም እወቅ። እርሱ ሊቀ ጳጳሱ ለአንተ የሚነግሩ ሁሉ በጊዜው ፈጥኖ ይደረጋልና አለው። ከእንቅልፉም በነቃ ጊዜ ደግ አብርሃምም እግዚአብሔር አብ መንፈስ ቅዱስ ደስ ተሰኝቶ ፍጹም ምስጋናንም አመሰገነ። ራእዩ በደረሰ ጊዜ ምስክር እንድትሆነውም ለሚስቱ ሐሪክ ብቻ ነገራት እንጂ ለሌላ ለማንም አልተናገረም። ሁለቱም እግዚአብሔርን እያመሰገኑ በሰርክ ሊቀ ጳጳሱ ከቤቱም ደረሰ። ደግ አብርሃምም ሊቀ ጳጳሱን ባየ ጊዜ እግዚአብሔር እንደላከው አውቆ ተነስቶም ሰገደ። እጅ ነስቶም ከእርሱ ቡራኬ ተቀበለ። እርሱ ግን እጁና እግሩን ፈጥኖ ሳመው። ጉልበቱንና መላ ሰውነቱንም ስሞ አባቴ ሆይ ወደ እኔ ትመጣ ዘንድ ወደማይገባኝ ኃጢአተኛ ቤት ስለምን መጣ? ከመልካም ሥራዎች አንዱ እንኳን አልሠራውም፣ ኃጢአተኛ ነኝና አለው። ሊቀ ጳጳሱም ልጄ እንደዚህ አትበል፣ እኛ ሁላችን በደለኞች ነንና አምላካችን ቸርነት ነው እንጂ በዚህ ወዲያኛውም ዓለም አንዲት ሰዓት ፈጽመን እንኖር ዘንድ አንችልም። ነገር ግን መጽሐፍ ለሚፈሩት ማዳኑ ቅርብ ነው እንዳለ የሚፈሩትን በቸርነቱና በምሕረቱ ይጠብቃቸዋል። ዳግመኛም እግዚአብሔርን የሚፈሩት ፈቃዳቸውንም ያደርግላቸዋል። እግዚአብሔርን የሚፈሩ ሰዎች በረድኤቱ ተጠብቀው ይኖራሉ፣ እሱ ይረዳቸዋል ይላል። የንጉሥ ዳዊት ልጅ ነቢይ ሶሎሞንም እግዚአብሔርን የሚፈራ ከመጀመሪያው ይልቅ መጨረሻ ያማረ ይሆናል ብሏልና። እንደገናም ጥበብ የእግዚአብሔር ስጦታ ነው ብሎ የተናገረውም አለ። ጻድቃንንም ከመከራ ትሰውራቸዋለች፣ ወደ ፈቃዱም ትመራቸዋለች፣ ለዘላለምም ታስደስታቸዋለች። ንጹሕ እግዚአብሔር ብቻ ነው። በጽድቁ እንዳይመካ መላእክት እንኳን ከእርሱ በተመኩ ጊዜ ከሰማይ ወደ ምድር እንደወደቁ በሰውም ስለተመኩ በሕይወታቸው ሳሉ ወደ ሲኦል እንደወረዱ በእርሱ ፊት ንጹሐን እንዳልሆኑ ሰው ያስብ። ኃጥእ ሰውም ተስፋ በመቁረጥ ይህንን የሚያክል ኃጢአቴን በምን ሥራዬ እግዚአብሔር ይቅር ይለኛል ብሎ ከእግዚአብሔር ፊት እንደሸሸም ይወቅ። ይልቁንም ፈያታዊ ዘማንና ሐዋርያው ቅዱስ ጳውሎስን በእስራኤል ላይ የነገሰ ምናሴን ወንጌልን ለመጻፍ ያበቃው ቀራጩ ማቴዎስን የጌታን እግር ሽቶ የቀባች ማርያምን ከኃጢአታቸው ተመልሰው የእግዚአብሔር ልጆች ጻድቃን የሚሰሩትን መልካም ሥራ ለመሥራትና ምስጋናቸውንም ለማመስገን የበቁትን ያስባቸው። ደግ ሰው አብርሃምና ሊቀ ጳጳሱ ይህንን እየተነጋገሩ ወደ ቤትም ገቡ። ሊቀ ጳጳሱም በእጁ አመልክቶ በመስቀሉ እየባረከ እግዚአብሔር ሰላም በዚህ በውስጡ በሚያሩ ሰዎች ላይ ይሁንም አለ። የአብርሃም ባለቤት ሐሪክም ሊቀ ጳጳሱን አባቴ ሆይ ሁሉን የማገኝባት የእግዚአብሔር ሰላም ካንተ ጋር ትሁን አለችው። ይህንንም ብላ ከእርሱ ተባረከች። ራሷን ወደ መሬት ዝቅ አድርጋ እግሩን ሳመች። ሊቀ ጳጳሱም እንደ ልማዱ እያማተበ ሰላም እግዚአብሔር ካንቺ ጋር ይሁን አላት። ይህም ሊቀ ጳጳስ ከካዲው ከንጉሥ መክስሚያኖስ ዘንድ ከተሰደደ ጀምሮ በየቀኑ መልአከ እግዚአብሔር ከሰማይ ጣዕሙን እንደ ማር የሆነ የጣፈጠ መልኩም ጻዕዳ ኅብስትን ያወርድለት፣ በአፉም ውስጥ ፍጹም ምስጢር ይሆንለት ነበር። በዚያች ጊዜ ሊቀ ጳጳሱ ወደ ቤት ሲገባ እንደተለመደው መልአከ እግዚአብሔር ኅብስቱንና ጽዋን ማወረደለት። ከዚህም ምስጢር ለደግ አብርሃምና ለሚስቱ ደግ ሐሪክ አቀበላቸው። የተወለደው ሕፃንም ያመጡት ዘንድም አዘዛቸው። ያን ጊዜ ልጁ በተወለደ ጊዜ ከበቀለ ዛፍ የጣፈጠ ውሃ መንጭቶ ፈሰሰ።
ከዛፉ ስርም በወዲያና በወዲህ ባህር ሆነ። ሊቀ ጳጳሱም ሕፃኑን በእጁ ይዞ ከዛፉ በታች በመነጨው ውሃ በአብና በወልድ በመንፈስ ቅዱስ ስም አጥምቆ ስሙንም ዱላ ብሎ ሰየመው። የሕፃኑ አባት አብርሃምም አባቴ ሆይ ይህ ሕፃን ከመወለዱ አስቀድሞ እኔ ያወቅሁትን ከእኔ በስተቀር እናቱና ዘመዶቹ እንኳን ያላወቁትን ይህን ስም ትሰይምለት ዘንድ ማን ነገረ? ይህንን ስም ማወቅ ለእኔ ትልቅ ምስጢር ነው አለው። ሊቀ ጳጳሱም መልሶ ልጄ ሆይ አትቸኩል፣ ቅዳሴውን እስክንፈጽም ድረስ ቆይ አለው። ቅዳሴውንም ቀድሶ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ለሕፃኑ አቀበለው። በዚህ ጊዜ ንጹሕና መዓዛው ያማረ ቅባት ከባሕር ራሱ ላይ ጀምሮ በደረቱና በመላው ሰውነቱ ላይም ፈሰሰ። ከሽቶ ይልቅ እጅግ መዓዛው ያማረም ሆነ። ቀድመው የሚያውቁትን ሰዎች ሁሉ እያሸተቱ አድንቀው አብርሃም ወደ አንተ የመጣውን ንገረን አሉት። እርሱም የሆነውን ሁሉና ልጁ ሳይወለድ አስቀድሞ እመቤታችን ቅድስት ድንግል ማርያም እንዳበሰራቸው ነገራቸው። እነርሱም ይህንን ሁሉ ሰምተው ምስጋና የሚገባው እግዚአብሔርንም አመሰግኑት። እመቤታችን ቅድስት ድንግል ማርያምንም አከብሯት። ያን ጊዜ የሕፃኑ አባት ደግ አብርሃም ወደ ሊቀ ጳጳሱ ቀርቦ አባቴ ሆይ ወደ እኔ ምን አመጣ? አስቀድሜ አንተን ልጠይቅ በፈለግኩ ጊዜ አሁን አይደለም ቅዳሴ እስክንፈጽም ዝም በል ስላልኸኝ ታግሼ ቆየሁ። አሁን ንገረኝ አለው። ሊቀ ጳጳሱም መልሶ የእውነት ነው፣ ቁርባን እስኪፈጸም ድረስ በተመስጦ ነበሩ። በዚያ እግዚአብሔር ብዙ ምስጢርን አሳየኝ። ሳይገባኝ የመድኃኒታችን እናቱ በግልጥ ለኔ ገለጠችልኝ ተአምሯን ነግርሃለሁ። ስለዚህ ለማይገባኝ ለኔ ድንቅ ሥራዋን አሳየችኝ ብሎ ስለዚህ የተባረከ ሕፃን እንዳበሰረችውና ቃል በቃል ፈጽማ እንዳናገረችው ሁሉን አስረዳው። ደግ አባት አብርሃምን መልሶ ለሊቀ ጳጳሱ እውነት ተናግረሃል። አንተ ወደ እኔ ከመምጣት አስቀድሞ ቅዱስ መልአክን በፊት የቆሙ አይቼው መልካም የምሥራችን እውነትን ልትነግረኝ ምስክርም ልትሆነኝ እንደምትመጣ አሁን ላንተ ነገርኩ እንጂ ለማን አልነገርኩም አለው። አመፀኛ ከሃዲ ንጉሥ መክስሚያኖስም የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም ያስከዳቸው ላቆመው ጣዖትም ያሰግዳቸው ዘንድ መስሎት በክርስቲያን ላይ መከራን ማጸናባቸው። ሊቀ ጳጳሱም በሃይማኖት በመጽናት ሃይማኖትንና እግዚአብሔርን መፍራት እያስተማራቸው በደግ ሰው አብርሃም ቤት ለ30 ዕለት ቆየ። ጌታችንም በቅዱስ ወንጌሉ እኔን እንዳሳደዱኝ እናንተንም ያሳድዳችኋል፣ የኔን ቃል ቢያከብሩ የእናንተን ቃል ባከበሩ ነበር። ንጉሡና መኳንንቶቹን አትፍሩ፣ እግዚአብሔርን ፍሩ፣ በጎ ሥራን ስሩ ብሎ መክሯቸው ለመሄድ ፊቱን መለስ አደረገ። የአብርሃም ባልተቤት ታሪክም ከእርሱ ተባርካ አባቴ ሆይ በእጅህ የሚደረገውን ብዙ ድንቅ ሥራ አይተናል። ሰይጣንን በእጁ ሊያጠፋን ይፈልጋልና ከዚህ ወንጀለኛ ንጉሥ መክስሚያኖስ ሰራዊት እንድን ዘንድ ለእኛ ጸልይልን አለችው። ሊቀ ጳጳሱም መልሶ ጌታችን በወንጌል ከአንዱ አገር ቢያሳድዷችሁ ወደ ሌላኛይቱ አገር ሽሹ፣ እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተማ አይፈጸሙም ያለውን አልሰማሽም አላት። እነሆ አትፍሪ፣ አባታችንን ቀን በደመና ሌሊት በብርሃን የጋረደ አምላካችን ከእኛና ከሚፈሩት የራቀ እንዳልሆነ ሰዎች ሁሉ ያውቅ ዘንድ ከዚህ ከሃዲ መክስሚያኖስ እጅ እርሱ ያድነናል ይሰውረልናልና አይዞሽ አትፍሪ አላት። ሊቀ ጳጳሱም ይህንን ብሎ ባረካቸው። ደግ ሰው አብርሃምና ባልተቤቱ ሐሪቅም ወደ ቤታቸው ተመለሱ። ሊቀ ጳጳሳቱም ቀድሞ ወደ ነበረበት ተመልሶ ሄደ። ንጉሡ በሚገዛው አውራጃ ሁሉ ለዜውስና ለጣዖት እናት ሆነች አርዳሚስ ያልሰገደ ሰው ልዩ ልዩ መከራ ይቀጣል። ቤቱም ይዘረፋል፣ ሀብት ንብረቱም ይወረሳል፣ እርሱንም በእሳት ያቃጥሉታል።
እኔ እንደፈቀድኩ ይሰቃያል ብሎ አዋጅን አስነገረ። ይህን የሰሙ ምዕመናንና ካህናትም ታወቁ። ከአንዱ ሀገር ወደ ሌላ ሀገር ተሰዶ የተሸሸገ አለ። ሰማዕትነትን ለመቀበል ወደ ስቃይ ቦታም ይሄዳል። በእንዲህ ያለ ሥራ ሁሉ ክርስቲያን ሁሉ ከአንዱ ወደ አንዱ ሀገር ተሰደው ወደ ፋርስ ሀገር ደረሱ። ሕፃኑም ገና 1 ዓመት ሳይሆነው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አመሰገነ። እንዲህ ሲያመሰግን አባቱ ደግ ሰው አብርሃምና እናቱ ሐሪክም እንዲህ ብሎ እግዚአብሔርን ሲያመሰግን ሰምተው እነርሱም እግዚአብሔርን አመሰገኑ። አባቱ ደግ ሰው አብርሃምም በምድር ሁሉ ያላችሁ ለእግዚአብሔር እልልታን አቅርቡ፣ ለስሙም ዘምሩ፣ ለጌትነቱም ምስጋና አቅርቡ። እግዚአብሔርን ሥራ ብዙ ሲሆን ጠላቶች ዋሹብህ እንጂ ሥራህስ ድንቅ ነው በሉት። ምድር በመላዋ ትሰግድለታለች፣ ለአንተም ትገዛልሃለች። እግዚአብሔርን ሥራ ታዩ ዘንድ ኑ፣ ምክሩ ለሰው ልጆች ሁሉ ይልቅ ልዩ ነው። ባሕርን የብስን የሚያደርጋት በፈሳሹ በእግር ይሄዳሉ፣ በዚያም በአንድነት ደስ ይለናል። በኃይሉ ለዘላለም የሚገዛ እርሱ ዓይኖቹ ወደ አሕዛብ ይመለከታሉ። አዋቆች ራሳችሁን አታስታብዩ፣ አሕዛብን ፈጣሪያችንን አመስግኑ፣ የምስጋናውንም ቃል አድምጡ። ነፍሴ በሕይወት የሚያኖራት እርሱ ነው፣ ለእግሮቼ መታወክን አይሰጣቸውም። አቤቱ መረመርኸን፣ ብርንም እንደሚፈትኑ ፈተንከን፣ ወደ ወጥመድህም አገባህን። በፊታችንም መከራ መጣህብን፣ በላያችንም ጠላቶቻችንን አሰለጠንህብን። ነገር ግን በእሳትና ውሃ መካከል አሳልፈ ወደ ዕረፍት አድርሰህናልና መባዬን ይዤ ወደ ቤት እገባለሁ። በቸገረኝም ጊዜ በከንፈሬ ተናግሬ በአንደበቴ የተሳልኩትን ስእለቴንም እሰጣለሁ። ነውር የሌለበት መሥዋዕትን ዕጣንና ከጊደሮች ጋር ለአንተ አቀርብልሃለሁ። ላሞችንና ፍየሎችንም እሰዋልሃለሁ። እግዚአብሔርን የምትፈሩ ሆይ ለነፍሴ ያደረገላትን በአፌ ወደ እርሱ የጮኹትን በአንደበቴ ያመሰገንኩትን እነግራችሁ ዘንድ ስሙኝ። በልቦናዬ ዓመፃን ቢያይማ እግዚአብሔር ባልሰማኝ ነበር። ነገር ግን እግዚአብሔር ሰማኝ፣ የልመናዬንም ቃል አደመጠ። ልመናዬንም ቸል አላለኝም። እግዚአብሔር ይመስገን። ይቅርታውን ከኔ ዘንድ አላራቀምና እያለ ይህንን ያስለመዳቸውን ሌሎችንም ጸሎታትን ጸለየ። ይህ የተባረከ ሕፃን ቡላም 5 ዓመት በሆነው ጊዜ ሰማዕትነትን ከሚቀበሉ ሰዎች ጋር ስቃይን ይቀበል ዘንድ ወደደ። በፍርድም የሚሰዉትንም ያያቸው ዘንድ ወደ ስቃይ ቦታ ሄደ። ክርስቲያን ሲሰቃዩ ባየ ጊዜም የእግዚአብሔር አገልጋይ ነኝ፣ ወደ እናንተ የመጣሁት ለንጉሴ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ከእናንተ ወገን ምርኮ ለወስድለት መጥቻለሁ። ምን ትላላችሁ? ይልቅስ ፈጥናችሁ የፈለጋችሁትን ፍረዱብኝ ሲል ድምፁን ከፍ አድርጎ ተናገረ። ንጉሡም የተባረከ ሕፃን ቡላ ይህን ሲል በሰማ ጊዜ ተቆጥቶ ፊቱን አጠቆረ፣ ራሱንም ነቀነቀ። የማን ልጅ ነው ብሎ ቢጠይቅ የክርስቲያን ሀገረ ገዥ የነበረ ልጅ ነው አሉት። እሱንም ወደ እኔ አምጡት አለ። ንጉሡም የዚህን የተባረከ ሕፃን ቡላ ደምግባቱን የመልኩንም ማማር በእርሱ ላይ ያለው ልዩ ሞገስም ባየ ጊዜ ንጉሡ አዝኖ ወደ ወደደበት ሂድ ተዉት አለ። ወታደሮቹ ግን በሰማዕትነት ለመሞት እንደጨከነ አይተው እጅግ አደነቁ። ከሮሜ ሰዎች ክደው የነበሩ ብዙዎች አምነው በአንዲት ቀን በንጉሡ አደባባይ ሰማዕትነትን የተቀበሉ ቁጥራቸውም 1740 ወንዶች ከሴቶችም 320 ናቸው። ሌሎችም ብዙዎች ትምህርትና ዝናውን በመስፋት ነፍሳቸውን ለእግዚአብሔር ሰጥተው በሰማዕትነት የሚሞቱ አሉ። ከአንድ ወደ አንዱ ሀገር በተሰደዱም አሉ። የንጉሡ መልእክት በየሀገሩ ሁሉ ለጣዖት ይሰግዱ ዘንድ ደርሷልና በመፍራትና ወርቅን ብርን በመውደድ
ኃላፊና ጠፊውን ዓለም ለዘላለም እንደሚኖር አድርገው ከንቱ ጣዖትንም የተከተሉ አሉ። ደግ አባት አብርሃምም እናቱ ሐሪክም ይህ የተባረከ ሕፃን ልጃቸው ቡላ ከንጉሥ ፊት እንደተከራከረና ንጉሡን እንደተቃወመ በሰሙ ጊዜ አስቀድሞ ያጠራቀሙትን ዕቃቸውንና ወርቃቸውን፣ ልብሶቻቸውንና ላሞቻቸውን፣ በጎቻቸውንም አህዮቻቸውንም፣ ፈረሶቻቸውንና በቅሎቻቸውንም እምነታቸውን ለነዳያንና ለቤተ ክርስቲያናት ምጽዋት ሰጡ። ወንዶችና ሴቶች አገልጋዮቻቸውንም ንብረት በመስጠት ነፃ ወጧቸው። በመንገድ ለስንቅ የሚሆን በስተቀር ሌላ በእጃቸው ያስቀሩት ገንዘብ አልነበረም። ይህ የተባረከ ሕፃን ልጃቸው ቡላን ይዘው ከሮሜ 8 ቀን መንገድ ያህል የራቀች ማጥራ ከምትባል ሀገር ዘንድ ደረሱ። ወደዚያች ሀገርም በደረሱ ጊዜም እዚያ የሚደረግ አመፅና ግፍን አይተው እጅግ አዝነው አለቀሱ። ከወንጀለኛው ንጉሥ መክስሚያኖስ ትእዛዝ የተነሳ 2 ስፍራ አመፃን ተሞልቷል፣ የሚሄዱባትም አጡ። ነገር ግን እግዚአብሔር በሚያያቸው ሕዝብ ዘንድ ሁሉ ለአብርሃምና ለባልተቤቱ ሐሪክ ሞገስንም ሰጣቸው። ይልቁንም የእግዚአብሔር ጸጋ ከእነርሱ ላይ አድራለችና ሕዝቡም የተባረከ ሕፃን ልጃቸውን ቡላን በሚያዩ ጊዜ ከመውደዳቸውም የተነሳ ልባቸው እንደ እሳት ይነዳል። ከዚያም ወደ ባህር ዳርቻ ሄዱ። ወደሚፈልጉበት ቦታም በሚሄድ መርከብንም አገኙ። መርከቢቱም ከተርሴስ ወደሚርቅ የግብፅ ድንበር ሱር ድረስ ትሄድ ነበር። እግዚአብሔር አገልጋዮችም ወደዚያች መርከብም ሄደው ተሳፈሩ። ባለመርከቡም ከእነርሱ የመርከብ ዋጋ ገንዘብንም አልተቀበለም። ባለመርከብን የተመሰለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና። በዚያ ዘመኑም ለሐዋርያው ቅዱስ እንድርያስ ባለመርከብን ተመስሎ እንዳሳፈረው አብርሃምም እንደምንም ነህ ብሎ ሰላምታን ሰጠው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን መልሶ እንደምናችሁ ሰላምም ከእናንተ ጋር ይሁን አለው። እግዚአብሔር ምስጋና እየተነጋገሩ በመርከብ ውስጥም ተቀመጡ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስም ወንድሞቼ ሆይ እናንተስ ከወዴት ናችሁ? ከእናንተ በኋላ ባለው ልጃችሁ ላይ ታላቅ ጸጋ ነው ያለው አላቸው። እኛ ከሮሜ ሀገር የመጣን እግዚአብሔር አገልጋዮች ነን። አንተ ቅርብ ከሆን ምስጋና ባለቤት ክርስቶስን እንደካደ የአገሪቱን ንጉሥ ጠባይ አንተ ታውቃለህ አሉት። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም የተባረከ ሕፃን ልጃቸው ቡላን ከእጃቸው ተቀብሎ ልጄ ሆይ እግዚአብሔር ጸጋ ካንተ ጋር ነው፣ ብዙዎችን አሕዛብ የምትጠቅም ሁን ብሎ ባረከው። እነርሱንም ወንድሞቼ ሆይ አትፍሩ፣ እዚህ ከሃዲ እጅ ልጃችሁን እንጂ እናንተን አያገኛችሁምና፣ ልጃችሁም ቢሆን ከእርሱ ይድናል፣ በእጁ አይሞትም። ቢሞትም ያመነበት አምላኩ ያስነሳዋል። ነገር ግን እግዚአብሔር ጸጋ ከእናንተ ጋር ሳላለ እርሱ የሚናገራችሁን መርቶ ወደ እናንተም ወደምትፈልጉበት መልካም ያደርሳችኋል አላቸው። ይህንንም እየነገራቸውም ርዕሰ ሐዋርያት ቅዱስ ጴጥሮስ ቀድሞ ወዳስተማረበት ስሟ ቃቅራ ወደምትሰኝ ትንሽ ደሴት በፍጥነት አደረሳቸው። እዚያም ከእናንተ ጋር ያለ ፈጣሪያችሁ ነውና እግዚአብሔር ረዳትነትና ቸርነት ተመልከቱ ብሏቸው ተሰወረ። እሱም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እንደሆነ አውቀው አመሰገኑት፣ ሰገዱለትም። በአንድ ቃልም ከመዝሙረ ዳዊት ንጉሴና ፈጣሪን ከፍ ከፍ አድርጋለሁ የሚለውን መዝሙር እስከ መጨረሻው ጸለዩ። ወደ አገሩም በገቡ ጊዜ እዚያች አገር ሰዎች አግኝተው እጅ ነሷቸው። ከሩቅ አገር እንደመጡ አውቀዋልና ከወዴት ናችሁ? ከየትስ መጣችሁ? ከእናንተ ከሩቅ አገር በእንግድነት እንደመጣችሁ እናያለንም አሏቸው። አዎ እኛ ከሮሜ አገር የመጣን እንግዶች ነን፣ እዚህች አገር ልንኖር መጥተናልም አሏቸው። እነርሱም ፈጥነው ተቀብለው ወደ ቤታቸው አገቧቸው። መልካም ማረፊያንን ማዘጋጁላቸው። በዚያም እስከ 3 ዓመት ድረስ ቆዩ።
ይህ የተባረከ ሕፃን ልጃቸው ቡላም 9 ዓመት ሆኖት 10 ዓመት ሊሆነው በዕብራውያን አቆጣጠር 8 ወር ሲቀረው አብርሃምና ሚስቱ ሐሪክ ሁለቱም በአንድነት ይሄዱ ዘንድ ተነሱ። የሚሞቱበትም ጊዜ ሲደርስ የአገሩን ሽማግሌዎችና የክርስቲያን ካህናት ጠርተው እኛ ወደማንመለስበት አዳምና ልጆቹ ወደ ሄዱበት እንሄዳለን። አንዱ ልጃችን ከእናንተ አደራ ሰጥተናቸዋል አሏቸው። ነው እንደገና በእናንተ ዘንድ ላለው ለዚህ አንድ ልጃችን አባትና እናት ትሆኑትና ለልጆቻችሁ እንዳትለዩትም አደራ እንላችኋለን። እርሱ ለእኛ አንድ ልጃችን ነውና ከዚህ ዓለም ገንዘብና ከአገልጋዮቹም የተውንለት ምንም የለም። እኛ ስለ ክርስቶስ ብለን ነዳያንን ሁሉ በእግዚአብሔር ብቻ ትተነዋል። ነው ለዘላለም ሰላም ለእናንተ ይሁን አሏቸው። እግዚአብሔርን የሚፈሩ የተባረኩ ጻድቃን ደግ አባት አብርሃምና እናቱ ሐሪክም ይህንን ብለው ሰላምታንም ሰጥተው ልጃቸውንም እንግዲህ በእግዚአብሔር እጅ አደራ እንሰጥሃለን፣ እግዚአብሔር ስለ አንተ የተናገረው እስከሚፈጸም የምትጓዝበት ጎዳና 5 ይቀራልህ፣ እግዚአብሔርን ትእዛዝ አስተውለህ ጠብቅ ብለው እጅ ነስተው አቅፈው ስመውት ሄዱ። ሞገስንና ማስተዋልን የተመላ የልዑል ክቡር አባታችን አቡነ አቢብ አቡነ ቡላ ጸሎታቸውንና በረከታቸው በሁላችን ላይ ትኖር ለዘላለም አሜን። የዚህ ብላቴና ቡላ አባት ደግ አብርሃምም ይህንን ነግሮት አረፈ። ነፍሱም ወደ ፈጣሪው እጅ ሄደች። በዚያችው ሰዓትም ሚስቱ ሐሪክም አረፈች። በከበረ ልብስም ገንዘው እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ውስጥ የአገሩ ሰዎች ታላቅ ለቅሶ እያለቀሱም ቀበሯቸው። ይህ የተባረከ ሕፃን ልጃቸው ቡላም 10 ዓመት ሲሆነው የንጉሥ መልእክት ቤተ ክርስቲያንን እንዲዘጉ ቤተ ጣዖትን እንዲከፍቱ ክርስቲያን ሁላቸው የምስጋና ባለቤት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን እንዲክዱ የሚል ወደዚያች ሀገር ደረሰ። በዚያች ሀገር የተሾመ አቅርጶስ የሚባል መኮንንም ወደዚያች ሀገር ተሾሞ መጥቶ ማክሲሚያኖስ የተባለ ንጉሥ ቄሳር እኔ የተሾምኩ ኢየሱስ ክርስቶስን ላስክዳችሁ እንደሆነ በልባችሁ እወቁ፣ እናንተን ለማዳን አይቻልምና ቃሌን ሰምታችሁ እኔ ወደማምንበት ብታምኑ ከቁጣዬ ትድናላችሁ። እኔንም ቃል የሰማን እኔ መንግሥቴን ሹመት እሰጠዋለሁ፣ ፈጽሜም አከብረዋለሁ። እኔ አቅርጶስን በኒቆምዲያና በኤፌሶን ሀገር በሚኖሩ ሰዎች ላይ በአቅራጦስም በቆጶዶቅያ አገራችሁ ሁሉ በአንድ መኮንንም ብቻ ሳይሆን ንጉሥም አድርጌ ሾሜዋለሁኝ። እንደ ትእዛዜም ሁሉ እርሱ አዛዥ ሆናችሁ። ለእርሱ አልታዘዝ ያለ ቢኖር እርሱ አቅርጶስ እንዳዘዘ ይፈርድበታል ብሎ አዋጅ በገበያ አስነገረ። ይህም የተባረከ ብላቴና ቡላም ይህንን በሰማ ጊዜ ደጋጎች ክርስቲያንም ሲሰቃዩ ባየ ጊዜ ስለ ክርስቶስ በሰማዕትነት ይሞት ዘንድ ጨክኖ ሕዝብን ሰማዕትነትን ለመቀበል በወዲህም በወዲያም ያሉትን ሁሉ ሕዝብ ሁሉ እየገፋ ሄዶ ንጉሥ አቅሮጶስን ቀርቦ ያፈርህና የተዋረድ የረከስክም የጽድቅ ጠላት ሁሉ ጠላት የዲያብሎስ መልእክተኛ አንተና ንጉሥን የተነቀፋችሁ የምታመልኳቸው ጣዖታትም የተዋረዱና በበደል የረከሱ ናቸው አለው። የረከሰ ጌታ ሰይጣንም እንዳዘዝ አሰቃየኝ። እኔን ለማሰቃየት እምቢ አልክስ፣ በእርሱ ዘንድ አትመሰገንም አለው። ንጉሡም ሰምቶ ይህንን ወጣት ቡላን አስረው ከፊቱ ያቆሙት ዘንድ አዙሮ ተመለከተ። ትንሽ ብላቴና ሆኖ ሳለ ምንም አልፈራም። ይልቁንም እንድቀጣው ይቃወመኛል እንጂ አለ። ይህንንም ብሎ ስልቱ እንደ ቢላዋ በሚቆራርጥ በብረት ሰንሰለት አሰረው። ጀርባውንም በአለንጋ እንዲገርፉት ሰውነቱንም እየለያዩ እየቆራረጡ የውስጥ አንጀቱን በተቆለፈ ብረትና በመጋዝ በስለታማ መጋዝም እጁና እግሩ ይቆርጡት ዘንድ አዘዘ። በእንደዚህ ያለ መከራ ቢያሰቃዩትም
መልሶ በእግሩ ይቆማል እንጂ አልሞተም። ንጉሡ አቅርጶስም የእኚህ ክርስቲያን መተታቸውን ተመልከቱ አለ። በመላ አካሉ ገብቶ ሰውነቱን ለብቻ በሚለያይ እንደ ወፍጮ ያለ መንኮራኩር ውስጥ አስገቡት። በጦርም ወጉት፣ በሰይፍም ቆረጡት። ገመድ በአንገቱ አስገብታችሁ በየአደባባዩ ጎትቱት ብሎ አዘዘ። ጻድቅ ቡላ ሥጋውን በምድር ላይ ተጣብቆ ቀረ። ያን ጊዜ ጻድቅ ቡላ ከመዝሙረ ዳዊት አቤቱ አሕዛብ ወደ ርስት ገቡ የሚለውንም እስከ ፍጻሜው የጸለየ ወደ እግዚአብሔር ጮኸ። መልአከ እግዚአብሔር ቅዱስ ሚካኤል ከሰማይ እንደ እሳት የተንቦገቦገ ታዞ ወርዶ መንኮራኩሩንና የማሰቃያው መሳሪያውን ፈጥኖ ገለባበጠው፣ ብረቱንም እንደ ውሃ ቀለጠው። እግዚአብሔር አገልጋይ ቅዱስ ቡላ ከዚህ ስቃይ አውጥቶ ፈጽሞ አዳነው። ይህም የተደረገው ደግ አባቱ አብርሃምና ደግ እናቱ ሐሪክ ባረፉበት በኅዳር ወር 17 ዕለት ነው። እነርሱ ጸሎታቸውና በረከታቸው በእውነት ያለ ሐሰት እኛን ተጠብቀን ለዘላለም አሜን። የአገሩም ሰዎች ያድኑት ዘንድ ተራዱ። የንጉሡንም ቤት በእሳት ያቃጥሏት ዘንድ ከበቧት። በአገራቸው አባቱና እናቱ በዘመድ የከበሩ ናቸው። ስለ ክርስቶስ ብለን እንጠብቀው ዘንድ ለእኛ አደራ ሰጥተው ሙተዋልና የአደራ ልጃችንን ስጠን አሉት። ባሰቃየውም ጊዜ ረድኤተ እግዚአብሔር ከእርሱ ሲገለጽበት አይተናልና አሉት። እምቢ ሲላቸውም ቤቱን በእሳት አቃጥለው ብሩክ ሕፃን ቡላን ከእጁ ነጥቀው ከባህር ማዶ አሻግረው ወደ ሀገረ ኒቆሮ ሸኙት። በዚያም ትንሽ ቆየ። በዚያም 5 ዓመት ከተቀመጠ በኋላ ክርስቶስን ካዱ የሚል የንጉሥ መክስሚያኖስ መልእክት ከዚያ አገር ወዳሉ ክርስቲያኖች ዘንድ ሁሉ መጣ። ብፁዕ ቡላ እንደ ልማዱ ከሌላ ገዢ አንጥኪያኖስ ተከራከረ። እንደ ልማዱም እኔ ለዓለም ሁሉ መድኃኒት ለጌታዬ ለኢየሱስ ክርስቶስ እንጂ ለአንተ ጣዖት አልሰግድም አለው። ሰማይና ምድርን በውስጣቸውም ያሉት ሁሉ ከፈጠረ ከእግዚአብሔር በቀር ሌላ አማልክት የለም ብሎ ነገረው። አንጥኪያኖስም ተቆጥቶ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ብፁዕ ጻድቅ ቡላም ራሱን ከመቁረጣቸው አስቀድሞ ከመዝሙረ ዳዊት ሳምኬት አማጽያንን ጠልቼ ሕግህን ተከተልኩ፣ ረዳቴና መጠጊያ አንተ ነህ፣ በቃልህም አመንኩ፣ የአምላኬን ትእዛዝ ፈጽም ዘንድ አማጽያንም ከኔ ራቁ፣ በሕይወት ኖርም ዘንድ እንደ ቃልህ ተቀበለኝ፣ ተስፋዬንም አታርቅብኝ፣ እርዳኝ፣ አድነኝ። ሁልጊዜም ሕግህን እናገራለሁ። ከትእዛዝህ ሁሉ የሚርቁ ሁሉ ምኞታቸው ዓመፃ ነውና አዋረድካቸው። እኚህ በምድር ያሉ ኃጥአን ከዳተኞችም ናቸው። ስለዚህም አምልኮተ ሕግህን ወደድኩ። ከሕግ የተነሳ ፈርቻለሁና በአንተ መታመንን ከሰውነቴ ጋር አስማማ የሚለውን መዝሙረ ጸሎትንም ጸለየ። እግዚአብሔር አገልጋይ ነውር ክቡር ቡላም በወርሃ ሚያዝያ 18ኛው ቀን አንገቱን ተቆረጠ። በዚህ ጊዜ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልም ወርዶ ራሱን ወርዶ ከሥጋው ቢያገናኘው እንደነበረ ሆኖ ተነሳ። ሊቀ መላእክት ቅዱስ ሚካኤልም አይዞህ፣ አትፍራ፣ እመን፣ ጽና፣ እግዚአብሔር ይረዳሃል። አገሪቱ ዳርቻ ወዳለው ገዳምም ሂድ። እኔ የምሰጥህ በእጅ ያለ ልብስ ሁልጊዜ ይህች ናት። ጌታችን ከወዳጆቹ ቅዱሳን መነኮሳት ጋር ተሳታፊ እንድትሆን አዟል ብሎ የብርሃን መስቀል ምልክት ያላት አስኬማንም ሰጥቶ ከእርሱ ዘንድ ተሰወረ። ክቡር ቅዱስ ሰማዕተ እግዚአብሔር ጻድቅ ቡላም መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል እንዳዘዘውና እንዳለበሰው ልብሰ ምንኩስና ለብሶ ሰው ሳያየው መልአኩ ወደ አመለከተው ወደ በረሃ ወደሚገኝ ገዳምም ሄደ። እዚያም ስሯ የተጣበቀ ቅጠል የሌለባት የደረቀች ዛፍ አግኝቶ በዚያ ተቀምጦ በእርሷ ላይ ያድር ዘንድ ከፊቱ ላይ ወጣ። በዚያም ብዙ ዘመን በየቀኑ መዝሙረ ዳዊትን እየጸለየ ለጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሕማማተ መስቀልም እየተረጎመ ይኖር ጀመር። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ
በለበሰው ሥጋ ተሰቀለ፣ ታመመ የሚለውን ባነበበ ጊዜ እዚያ እንጨት ላይ ወደ ታች ተወርውሮ ይወድቅም ነበር። ሰይጣን እርሱን ለመዋጋትም ተበረታቶ ገደለው። ያን ጊዜ ንግሥቲቱ እመቤታችን ቅድስት ድንግል ማርያም በቀኟ አእላፍ ቅዱሳን መላእክት ታጅበው ነቢየ ዳዊት ጻድቅስ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ይበዛል እያለ የዘመረለት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወደዚህ ወዳጁ ቅዱስ ሰማዕት ብፁዕ ገዳማዊ መስተጋድል ጻድቅ አባ ዘንድ መጣ። ወዳጁ ቅዱስ ሰማዕት ብፁዕ ገዳማዊ መስተጋድል ጻድቅ አባ ቡላንም ከሞት አስነስቶ በሰረገላ ብርሃን ላይ አስቀምጦ እንግዲህስ ወደዚህ ስምህ ቡላ ብቻ ይሁን አለው። ሁለተኛው ስምህ አቢብ ይሁን እንጂ በዚህ ገዳም የብዙዎች አባት ትሆናለህና ከገዳሙ መነኮሳት ሁሉ ስምህ እጅግ የገነነ ይሆናል ብሎ ምስራች ነግሮት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከእርሱ ተሰውሮ በክብርና ምስጋና ወደ ሰማይ አረገ። የኖር ክቡር ጻድቁ አባታችን አቡነ አቢብ ጸሎታቸውና በረከታቸው ከሁላችን ጋር ትሆን። ንዑድ ክቡር ጻድቁ አባታችን አቡነ አቢብ ግን ከቀድሞ ይልቅ ፈጽሞ የክርስቶስ ፍቅር አበዛ። በየቀኑ የጌታን ስቅለት እያሰበ እንደ ቀድሞ ፊቱን ይጸፋል። እስካሁንም እየበሳ 700 ጊዜ ጀርባውን የሚገርፍ ነበር። በእንደዚህ ያለ ስቃይ 7 ጊዜ ሞተ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መጥቶ አስነስቶም ወዳጄ አቢብ ሆይ በዓለም ሁሉ ያለውን ስቃይ ለብቻ ታደርጋለህን? እንደዚህ ሰውነትህንም ታሰቃያለህን? አለው። ንዑድ ክቡር ጻድቅ ቅዱስ አቡነ አቢብ መልሶ አቤቱ ጌታዬ ባንተ ዘንድ ባለሟልነትን ካገኘው በየበዓላትና በእሁድ ሰንበት ከድንግል በሥጋ የተወለድክበት ልደት ይገለጥልኝ። በሌሎች ዕለታት በአይሁድ ዘንድ ተይዘ መታሰርህ፣ በእርሱ ዘንድ መሰደብህና የረከሰ ምራቅ በፊት ላይ መትፋታቸውን እንደገረፉ በመስቀል ላይ ቸንክረው እንደሰቀሉ እንደተሳለቁበት ጻድቃን ዮሴፍና ኒቆዲሞስ እንደገነዙ በማለቅስበት ዕለት ይህንን አስቤ እንዳለቅስ ሁሉን ይግለጥልኝ። ከዚህ ዓለም ድካም የምታሳርፈኝ በዕረፍቴ ቀን በሦስተኛው ቀን የተነሳህበት ትንሣኤን በታላቅ ክብር በምስጋና ወደ ሰማይ ማድረግ ከወገኖች ሳትለይ ይገለጥልኝ አለው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የሚሆን ብሎ ከእርሱ ተሰወረ። ንዑድ ክቡር ጻድቁ ቅዱስ አባታችን አቡነ አቢብ 7 ጊዜ በየሰዓቱ መጸለይም ጀመረ። ምንም አያስታጉልም። ባለ ዘመን ሁሉ በጸሎት ተወስኖ ለሸፋሽፍቶቹ ረፍትን ለዓይኖቹም እንቅልፍን ሳይሰጥ ኖረ። ጌታችን ኢየሱስ ክርስቶስ እንዲህ ያለ ግብር 40 ዓመታትም ኖረ። 44 ዓመታትም በኋላ በብዙ መከራ ባጋንንትም ተፈተነ። በአንዲት ዕለትም በባህር የሚኖሩ ክፉዎች አጋንንት ከበው በድንጋይ ላይ ወርውረውት እጅግ ታመመ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል መጥቶ ከበሽታው ፈወሰው፣ ፈጥኖም ዳነ። ለጊዜ በሌሊትና በቀን በሌሊትም በጾምና በጸሎት ተግቶ ኖረ። እንደገና በአንዲት ዕለትም የጌታችን የኢየሱስ ክርስቶስ መከራን አስቦ በራሱ ላይ 22 ዓመት ከ7 ወር ወድቆም ኖረ። ናላውም ፈሶ አለቀ። በመታጠቂያው ላይም እንደ ወስፌ የሾሉ ብረቶችን አድርጎ በሰውነቱ ይቸነከራሉ። ከዕለታት አንድ ቀን ለእኛ ብሎ የተሰቀለ የጌታችን ኢየሱስ ክርስቶስ ቀድሞ በኢየሩሳሌም እንደተሰቀለ አይቶ ሰይፍ ተክሎ በዚያ ሰይፍ ላይ ወድቆ ሞተ። በዚያን ጊዜ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ቅዱሳን መላእክትን አስከትላ መጣ። ይኸውም አቢብ የተሰኘ ቅዱስ ቡላ ካለበት ሀገር ደርሳ ሰላምታን ሰጠችው። ያን ጊዜ ሥጋው ተነስቶ የዓለም ንግሥት ሆይ ለአንቺ ሰላምታ ይገባል፣ የልጅሽ ሰላምን በአንቺ ዘንድ ከሚያምኑ ሰዎች ጋር ይሁን አላት። እሷም እጇን በቅዱስ አቡነ አቢብ ሥጋ ላይ ጭና በመናገር
ከአቤል አካል ስለ ልጅህ ብለህ ስለተወደደ ልጄ ሙተሃልና በልጄ በወዳጄ ኃይል ተነሳ፣ እርሱ ያስነሳሃል አለችው። ንዑድ ክቡር ጻድቁ አቡነ አቢብ በዚያን ጊዜ ተነስቶ በእግሩም ቆመ። ምሕረትን ለምታሰጥ እመቤታችን ቅድስት ድንግል ማርያምንም አመሰግናት። ሁላቸው ቅዱሳን ጻድቃን በገድላቸው የምትጸና እመቤታችን ከእርሱ ተሰውራ ወደ ሰማይ ማረገች። እንዲህም ባለ ትጋት በጎኑም ሳይተኛ 97 ዓመትን ኖረ። ጻድቁ አባታችን የአቡነ አቢብ በረከቱ ረድኤቱ ከሁላችን ጋር ትሁን። እኔን የሚማረኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።